እብል ልጅ አይደለህም ምናምን ብላ በብትር እየመታችኝ በአደባባይ ምንም ማድረግ አይችልም። ስትደበደብ አባት ቆሞ ያሳየክ ለመልኳ ሬት ለማድረግ ነበር ያሳየኝ። እሺ እንዳየኋት በዛው ቀረሁኝ። ሳላብድ እብድ አረጉኝ። እኔም እውነትም አበርኩኝ። በእግር 4 ሰዓት አካባቢ ያስገዳል። መኪና የለም በእግር ነው የምትሄደው። እዛ ሄድኩኝ አንድ ቀን ጠዋት ነበር። ገዛን ቀን ለመጀመሪያ ጊዜ አልቅሼ አላውቅም። የቤተሰብ ጭንቀት ይሄ ሁሉ አላ እንደዛን ቀን አልቅሼ አላውቅም። አፌ ዝም ሳይለንስ፣ ልቤማ ደፋር ነው። ተናግረህ ነው መጣው ምናምን ብሎ ነው። እዛ አፌ እዛ ሲሄድ ዚፕ ነው ይዘጋል። በማየው ነገር ላይ ሁሉ መሳል ጀመርኩኝ። የእሷን ፎቶ በጣም ብዙ ኢቭን አስረግዛል መባል አለ። በዛ እድሜ ሆኖ ማለት ነው። አስረግዛል ማለት እባላለሁኝ። ማንም ዝም ብላ ልብሴንም አውልቀ ውጣ ተባልኩኝ። እንዴት? ምንም የኔ ልብስ ለብሰ ቆመ አትሄድም ተባልኩኝ። ከዛ ራቁቴን አደባባይ እስከ መውጣት እየተገረፍኩኝ። ስንት ዓመት ላይ? አይ ቲንክ 14 ዓመት አካባቢ። እሱ ከሌለ ደግሞ እኛ በየሜዳው ነው የምንቀረው። ጎዳና መውጣታችን አይቀርም። ለዛ ሲባል አባቴም ሁሉ ነገር ቻለ አድርጎ ዝም ነው የሚለው። እብል ልጅ አይደለህም ምናምን ብላ በብትር እየመታችኝ በአደባባይ ምንም ማድረግ አይችልም። ስትደበደብ አባት ቆሞ ያል ምንም ማድረግ አይችልም። ማለት ከተናገረ ትልቅ ሪስክ ነው። ሁላችንም በየሜዳው ልንቀር ነው። እሱም የሆነ የራሴ የሚለው ነገር የለውም። የት ነው የምንገባው? እሷ ሰውነቷ ትልቅ ነው ሆኖ አይደለም፣ ሀብቷ ብቻ ነው ትልቅ። ሀብቷ በጣም ትልቅ ነው። በጣም የሚባልም አይደለም። በቃ ያላት ቤቱ ምኑም በእኛ አንጻር እሷ አለ፣ እኛ ምንም የለንም። ከወጣን ሜዳ ነው የምንቀረው። ትዳሩ ህጋዊ አይደለም፣ በዚህ በሃይማኖታዊ ነገር ነው። ስለዚህ ተራ ቢፋቱ አባት ንብረቱ መውሰድ አይችልም። በእናቷ ስም ነው ያለው። በእናቷ ስም ስለሆነ እናቷ አለች። እናቷ በቅርቡ ነው የሞተችው። ብቻዋን ናት ያለችው? ብቻዋን አሁን ላይ በቃ እሷና እኛ ነው። እና እናቷ ስም ለማን አወረሰች? እናቷማ በራሷ ስም ነበረ። ወራሽ እንግዲህ ሄዳ ህግ ስትሄድ በራሷ ስም ነው የሚገልበጥ የሚችለው። ታዲያ አባቷ ቢፋታ ግማሹ አይመጣም ለአባት አስብም በቃ አድርጎ አቅም እና ያ ስለነበረ ኢቭን በቃ በትምህርት ምክንያት ወይ ቁርአን አትቀራም ወይ ትምህርት አትማርም። በድብደባ እየተመታሁኝ ልብሴንም አውልቀ ውጣ ተባልኩኝ። እንዴት? ምንም የኔ ልብስ ለብሰ ቆመ አትሄድም ተባልኩኝ። ከዛ ራቁቴን አደባባይ እስከ መውጣት እየተገረፍኩኝ። ስንት ዓመት ላይ? አይ ቲንክ 14 ዓመት አካባቢ። ሰው ምናምን ነበረ እየመታች ራቁቷን ኤቭሪዋን አይቶኛል። እዛ አካባቢ የነበሩ ሁላቸውም አይቶኛል። ምንድነው ሰው የሚለው ማህበረሰቡም ማይች ሲቲ ሆኖ በቃ ማገላገል ምናምን ነገር የእሷን ጸባይ ያውቃሉ። ከሰው ጋር አትግባባ፣ ጎረቤት ምናምን ጋር ምንም በቃ ምን ልበለ አላቅም። የእሷ እኔ ምን አይነት ምታት እንደሆነ አላቅም። የባዕድ አምልኮ ምናምን አለ ወይ? ጠንቋይ ቤት መሄድ ምናምን እንደዚህ በስሟ ያው ሙስሊም ናት እንደዛ አላቅም። እኔ ወጣ ያለ ነገር አይችባት አላቅም ምናምን ግን እሷ ለኛ ያላት አስተሳሰብ በቃ እዛ በምንኖር ምክንያት ብቻ እዛ ቤቷ ውስጥ ስለምንኖር ከእሷ እርሻ የሚገባውን እህል ስለምንበላ ብቻ የኔን ንብረት እየበላችሁ ምናምን ነው የምትለው። እንደ ሰው ነው የምንበላ። አባቴ ለፍቶ ያመጣው ነው እንግዲህ እንደዚህ ተብሎም እንትን አይባልም። ሲጀመር ደግሞ ልጆቿስ አይደላችሁ ወይ ነው ጥያቄው። አሁን እኔም እኮ ግራ የገባኝ እሱ እኮ ነው። እኛ ልጆቿ እስከሆነ ድረስ እንዴት ነው ንብረት የምትለው? እንዴ እኛ የእሷ ንብረት አይደለን እንዴ? ነን እኮ እስከሆነ ድረስ እንዴት ነው ንብረቴ ማለት? እኔ አንዳንዴ እጠራጠራለሁኝ። እሷ በእኛ ላይ የምትሰራው ግፍ፣ አባቴን የምታደርገው ስቃይ ምናምን ነገር አባቴ ከሌላ ቦታ አምጥቶ እሷ ጋር ወስዶን እንደ እንጀራ እናት አድርጋ እያሳደገችን የእሷ ሀብት ላይ ቆይታ። ታናናሾች አሉ ብዙ ኢቭን አስረግዛል መባል አለ። በዛ እድሜ ሆኖ ማለት ነው። አስረግዛል ማለት እባላለሁኝ። ማንም ዝም ብላ ሰርቀሃል እባላለሁኝ። ኢቭን በረመዳን ሰዓት መስጂድ እጄ እስከ ማሰሪያ የሚባል ሰዓት አለ። 9 ሰዓት ምናምን አካባቢ ነው ማሰሪያ የሚታሰረውና እስከዛ ቆይቼ ቤት ሲሄድ ከማምስት ጋር ነው የመጣው፣ የማን ሱቅ ዘርፈ ነው የመጣው ምናምን በቃ ኔጋቲቭ ፊሊንግ ነው ሁሌም በልባችን ፕላንት ያደረገችው እና ያ ስለሆነ እንዴት ነው ማለት እኔ ግራ ይገባኛል። እሱን ሳትሎም ያልጅን ሳትሎም እንደዛ የለም አትሎም እንደዛ የለም አትመታውም። እኛም ፍራቻ ይሆን ምናምን አላቅም ምንም አትሎም። እሱ እንደኛ ጫና አይበዛበትም። መመታት መሰደብ ምናምን ቀለል አድርጎ ማዘር እንደ ትሪት እንደምታደርጎ ታደርጋለች። ነገር ግን በዚህ ልክ እኛ ላይ እንደደረሰ አልተደረገም። እሱ እንዴ ከአንዴም 2 ጊዜ እኮ ነው ራቁቴን የተደረኩት። ከአንዴም 2 ጊዜ ልጅ አይደለም እየተባልኩኝ ወይ ቁርአንም አልቀራ ቁርአንም ብቀራ በቃ ሰላት ራሱ እሷ እያየችኝ መስገድ አልችልም። ለምን? ምንድነው የምታጎበድደው ነው የሚባለው።
ለምን እንደሆነ አላውቅም። በቃ ተደብቄ ስቲል ያለኝ እነሱ አሁን እያዩኝ መስገድ አልፈልግም። ገባሁኝ 9ኛ ክፍል እንደገባሁኝ የሚገርመው እንደዚህ የተሰቃየው ቤት ውስጥ ፍቅር አግኝቼ ማላቅ ሰው አንድ ክላስ የገባን ልጅ ጋር ምንም ለመጀመሪያ ጊዜ ጓደኛዬ ነበር ያሳየኝ። እንደዙ ነበር ያሳየኝ። እንዳየኋት ነበር የወደድኳት ልጅቱን። አዎ። ማነው ስሟ? ሶፊያ። ቆንጆ ናት በጣም። ምን አይነት ነው ከለሯ? ጠይም ናት። እሺ። የምትማረው ከገጠር መታ ነው ወደ ወለዲ የገባችውና ወደ ወለዲ የገባችው ተከራይታ ነው የምትማረው ለመመላለስ ስለሚርቃትና። ጓደኛ ምን ብሎ ነው ያሳየክ? ለመልኳ ሬት ለማድረግ ነበር ያሳየኝ። እሺ። እንዳየኋት በዛው ቀረሁኝ። በዛው ቀረሁኝ። ስታያት ግን ምን ተሰማ? ያ ሁላ ስቃይ ውስጥ ጠፋ ዳሜጅ ሙሉ አዲስ ሰው ሆንኩኝ። በቃ የእናትንም ችግር ረሳሁት። ከዛ በኋላ አንድ ላይ ሆነን ምናምን ስለመውለድ በጋራ አርጅቶ ፍቅር እየተመጋገብን አርጅተን በጋራ እኔም ለምሳሌ በልጅነት ስቃይ ይቻለሁ እና ጓደኞቼ ፍቅር ምናምን ደብዳቤ ሲጽፉ እኔ ጭንቀቴ ውስጥ ነበር የነበርኩት ልጅ ሆኜ፣ ቤተሰቦቼ እንዳንተ አይነት ታሪክ ስላለኝ ማለት ነው። አንተ ግን እሷን ስታያት ያ ጭንቀት ጠፋና በቃ ደስ ማለት ጀመረ። ደስታ፣ በቃ ተስፋ፣ ወደፊት እኛ ሆነን እሷ ጋር አንድ ላይ ሆነን ምናምን የመኖር ሀሳብ እንደገና። ቆይ አንድ ላይ ሆነን ስትድሽ አለች? አልጠየኳትም እኮ ገና እያየኋት እኮ ነው። ኢማጂኔሽን እኮ ድሃ በህልሙ ቅቤ ባይጠጣ ኖረዋል። አለካትም አላያት፣ ዝም ብለህ አይተህ ብቻ ነው በኢማጂኔሽን ሳልከው። አግብታችሁ ወልዳችሁ ልጅ ይዛችሁ። ልጁን ማን አልከው? የምትወልዱት ልጅ ማሊክ ብላ አወጣ። ጭራሽ በራሴ ሳታገኛት ማለት ነው? ሳላገኘ ምን? ኦ ማይ ጉድነስ። እሺ። ከዛ እንደዛ አሰብኳት። ገባሁኝ። ማታ የቤተሰብ ጭቅጭቅ ምናምን ይሰማል፣ አይገባም ወደ ውስጥ አይዋጥልኝ። ጭቅጭቅ ሁሌም እኛ ቤት አለ፣ ይሰማል፣ አይዋጥልኝ። እሷ ናት ማለት ሶፊያ አእምሮ ላይ ትመጣለች። ከዛ ተኝቼ በማየው ነገር ላይ ሁሉ መሳል ጀመርኩኝ። የእሷን ፎቶ። እንዴት ማለት? እንደዚህ እያየኝ በቃ እሷ ናት። ምንም የማየው ነገር አይታየኝም፣ እሱ ሆኖ አይታየኝም። እሷ ናት በቃ ሙሉ ነገር ማለት ነው። ግድግዳም ስታይ እሱ ነው፣ ሙሉ በቃ መጋረጃውም እሷ ነች፣ እሷ ናት። ሰሌዳው ላይ ስታይ እሱ ነው፣ ሁሉም ነገር እሷ። እናትን ስታይ እሷ ነች፣ እሷ ምግብ ስታይ እሷ ነች፣ እሷ ብቻ። ግን አሁን ላይ ሳስበው ህልም ይመስለኛል። ሃው እንደዚህ ያ ሁሉ ጭንቀት እየነበረ ምናምን ነገር። ከዛ ቀን ጀምሮ በቃ መመላለስ ጀመርኩኝ። ወዴት? አንድ ክላስ ነን፣ እሷን ለማየት በቃ መመላለስ ጀመርኩኝ። አንድ ክላስ ናቸው። ወዴት የምትመላለሰው? ከጠዋት ተምረን ከሰዓት። እሷ ከሰዓት ናች? ከጠዋት ተምረን ከሰዓት እሷ እዛ ተከራይታ ስለምትኖር ቁጭ ብዬ እዛ ስወጣ ስገባ ለማየት። ትወጣለች ትገባለች? እሷ ስወጣ ስገባ ያው መውጣት መግባት አይቀርም እንግዲህ። እሺ። እኔ ለአንዴ አይቻት ብመለስ ለእኔ ቀኔ ያምራል። ትልቅ ነገር ነው፣ ትልቅ እርካታ አለው። ከዛ እንደዛ መመላለስ ጀመርኩኝ። ስልስል 9ኛ ክፍል ነበር። ፈርስት ሴሚስተር አልቆ ሰከንድ እንደጀመር ኮሮና ቫይረስ መጣ። ከዛ በኋላ ትምህርት ይዘጋ ተባለ። በጣም እኔ ራሱ ጨነቀኝ ሁሉ ነገር። አንተ እኮ ትምህርት መዘጋቱ ሳይሆን እሷን አለማየት ነው የጨነቀኝ። አዎ እሱ ነበር የጨነቀኝ። ከዛ ኢቭን እንደዛን ቀን ለመጀመሪያ ጊዜ አልቅሼ አላውቅም። የቤተሰብ ጭንቀት ይሄ ሁሉ አላ እንደዛን ቀን አልቅሼ አላውቅም። የቱ ጋር ነው ያለቀስከው? እዛው ከክላስ ጀርባ። ምን እያሰብክ ነበር የምታለቅሰው? መለያየታችን አሳስቦኝ። አውርተሃት ግን ታውቃለህ? አላወራሁት። ምንም ነክተሃት ታውቃለህ? ነክቻት አላውቅም። አፈቅርሻለሁ ብለሃት ታውቃለህ? ግን እንደዚህ በቃል እናወራለን። በቃል እንዴት? ሌላ ነገሮች ስለ ትምህርት ምናምን ነገር ነው እንጂ የምለው እኔ ስለምንም ብታወራኝ አላውቅም። አስማም እኔ እያልኩ መቀበል ነው እንጂ ሰምትለኝ እኔ በራሴ ህይወት ውስጥ ነኝ። ትንቀጠቀጣለህ? እኔ በጣም ነው የምፈራት። እሺ፣ በጣም ከምልህ በላይ። ከዛ ተለያየን። ቆይ አንተ ብቻ ነው የምታፈቅራት? ሌላ ብዙ ሰዎች የሚያፈቅሯት ነበሩ? እሰማለሁ። ምንድነው የሚሰማ እነሱ እንደሚያፈቅሯት ስታውቅ? ህግ አለ እንጂ ከባድ ነው። በቃ የሆነ ድብድብ ምናምን ነው የሚለኝ። ተረባደባቸው ይላል። እንደዛ የሆነ እሷ ጋር እንዳይደርሱ ምናምን ነገር አድርጌ አላውቅም። ኦልሞስት እኔ ከሰው ነው የምሰማው እንዳየኋቸው ምናምን ሆነ። በፊት ራሱ ልግባባ የማስበው ሰው ራሱ ሙሉ በሙሉ በቃ መራቅ ጀመርኩኝ። እሷ ግን ገባት? አታውቅም። ያው ኮሮናው መጣ፣ ተለያየን። ምንም አታውቅም። ከዛ እንዴት አሳለፍክ ኳራንቲኑ? እሷ እዛ ገጠር ሄደች ቤተሰቦቿ ጋር ትምህርት ስለተዘጋ። ከዛ ርቀቱ ደግሞ ምን ልበልህ በጣም ሩቅ ነው። ስንት ኪሎ ሜትር ነው?
በእግር 4 ሰዓት አካባቢ ያስገዳል። መኪና የለም፣ በእግር ነው የምትሄደው? ወደ ገጠር ስለሆነ በእግር ነው። ቢኖርም ከየት ፋሚሊ እንደምታውቀው እንደዚህ በቃ ለመማር ራሱ በራሴ በእግሬ እየተመላለስኩ ነበር መማሩ። ከዛ እዛ ሄድኩኝ አንድ ቀን ጠዋት ነበር ገጠር በስንተኛው ቀን? በሳምንት። እሺ አላስቻለኝም፣ ሄድኩኝ። የሆነ ቧንቧ ውሃ መቅጃቸው ቦታ የት ነው ብዬ የሆኑ ህፃን ልጆችን ጠየኳቸው። እዚህ ነው አሉኝ። እዛ የሆነች ድንጋይ ነበረች፣ ቁጭ ብዬ ስጠብቃቱ አልኩኝ። መጣች? አልመጣችም። ስጠብቃቱ ብዬ ማታ ነው የተመለስኩት። ላይፍም በቃ ሁሉ ነገር አስጠልቶኛል። የምሬን ሳላየቱ ብዬ ፀሐይ ውስጥ ነው ያልኩት። እኔን አልመስልም፣ እብድ ነው የምሸተውም ሁሉ ነገሬ አክት ማደርገው። ከዚያ አንተ እንዴት ውሃ ቦታ ትሄዳለህ? ወይ ቤቷን ጠየቃት? ወይ ሰፈሯ የት ነው ቤቷ የት ነው ብለህ ጠይቀህ ቢሆን ሰፈሯን አውቃለሁ እና እዛ መሄድ ፈራሁ። በቃ እዚህ ውሃ መቅዳቱ አይቀርም ብዬ ነው። ለምን የፈራኸው? እዛ መሄድ ሴትና ወንድ ምናምን ነገር ከተሰማ ሌላ ችግር ሊመጣ ይችላል። ምን አይነት ችግር? አባቷም ሌላ ነገር ሊያስብ ይችላል። የሆነ የተለየ በጣም እኔ ጋር የሆነ ግጭት ምናምን ነገር እኔና እሷ አንድ ላይ ሆነን ከተገኘን ምናልባት እሷም ከቤተሰቦቿ ላትስማማ ትችላለች። ለካ አንቺ ትምህርት አልያዝሽም ወጣት ቀጥረሽ እዚህ ምናምን እስከ ማስመጣት ሊባል ይችላል ብዬ አስባለሁ። ከዛ ማታ ስትመለስ ጅብ ምናምን የለም? አልጨለመብህም? ማታ ስትመለስ 4 ሰዓት አካባቢ ነው ቤት የደረስኩት። የሆነ ቦርከና ነው ደግሞ ትልቁ ወንዛችን፣ በዛ ነው ተሻግሬ የሚመጣሁት። ከወንዝም አልፎ ቦርከና ይፈሳል አልፎ ቁንጅና ምናምን የሚባለው ነው። ለሱ ነው ነዋ። ወሎ በጣም ቆንጆች አሉ። በጣም ደስ ይላል። እሺ እንደዛ ነው። ከዛ ተመለስኩኝ። የቤት 4 ሰዓት ነው የገባሁት ቤት። እንደገና ይሄ ልጅማ ተነክቷል በወረቀት። እውነቱን ለመናገር እንደዛ በትምህርት ምክንያት ከቤትም እየተባረርኩኝ ምንም እያልኩኝ ከ1 2 3 አላልፍም ደረጃ። ጎበዝ ነበርኩኝ። ከዛ እነሱ ምንድነው ያሰቡት ቤት የሰው እጅ ነክቶት ይሆናል በወረቀት አስነክቶት ነው ትምህርት ምናምን እንዳይል ብሎ ነው ያሰቡት። ኦልሞስት እኔም ኮምፕሊትሊ ትምህርቱን እሄዳለሁ እሷን ለማየት ነው እንጂ ለመማር አይደለም። ከዛ የሰው እጅ ነክቶት ይሆናል ምናምን ብሎ ማውራት ጀመረ። የሰው እጅ መንካት ማለት መተት ነው? መተት ነገር እንደዛ ድግምት ነገር አድርጎት ይሆናል ብሎ አሰቡ። ቤት አላናግር። በ3 ቀን አንዴ ነበር ቤት የምሄደው ራብ ሲጠናብኝ። እሱ ማድሮ የት ነበርክና? ውጭ ምናምን ነው ማድሮ። የት? ዝም ብሎ ጓደኛ በቃ ባገኘበት ቦታ የመሸበኝ ቦታ ነው ማድሮ። እናትህ ምን አለች? አላዘነችልህ? ኖቲንግ። ማን ያዝናል? በቃ አባቴ ቢያዝን ምን ማድረግ አይችልም። ሊመክረኝ ይሞክራል። ምን ሆነ ነው ወደ ራስ ተመለስ ምናምን ይለኛል። ግን ሀው አንተ ምን ያርክ ነው የምትለው? ከቤት ወጥተህ ምናምን በቃ እሷን ነው የምታስበው? በየሜዳው ኢቭን ልብሴ ላይ ጫማዬ ላይ የእሷ ስም ኤስ ነበር። በኤስ ነው የሚጀምረው። በኤስ ነበርኩኝ። ከዛ የሰው እጅ ነግቶታል ምናምን ዝም ስልም ቤት በፊት እነሱ ሲቆጡም ሲራበሹ ምናምን ነገር ጣልቃ እየገባሁ የሆነ ነገር እናገር ነበር። ዝም ስል ሰሞኑን ዝም አድርገዋለች ይባላሉ። ያበደ ሰው እንዴት ነው? የሆነ ሰሞኑን ዝም ያደርገዋል፣ የሆነ ሰሞኑን ደግሞ ወረኛ ያደርገዋል። ዛሬ ደግሞ ዝም አድርገዋለች ይላል። ስናገር ደግሞ ዛሬ ደግሞ ተነስታባታለች። ሳላብድ እብድ አረጉኝ። እኔም እውነትም አበድኩኝ። አውቆ አበድ ሆንኩኝ። እብድ ስለ አውቆ አበድ አላበድኩም። እነሱ ያው በራሳቸው እየሳሉ ዝም ስል ዝም አደረገችው ይባላለሁኝ። ሳወራ ደግሞ ዛሬ ደግሞ ተነስታባታለች ይባላለሁኝ። ስለዚህ አውቆ አበድኩኝ። የሆነ ሰው ሞኝ ሲባል ያው ሞኝ ይሆናል የሚባለው እውነት ነው። የምር እኔ ላይ ነው ያየሁት። እኔ አሉኝ እነሱ እያዩኝ መሆኑን ካወቅኩኝ እንደዚህ ቁጭ ብዬ ወይ ማውራት ወይ ዝም ብሎ መሳቅ በማይሆን ነገር አውቄ ይውጣላቸው ብዬ ከዛ ጸበል መሄድ አለበት ተባለ። ጸበል ሄድኩኝ። ለ3 ቀን ተጠምቄ ተመለስኩኝ። ስትጠመቅ እንዴት ነበር? የሆነ ከግድግዳ ውስጥ የሆነ እንደ ፏፏቴ ነገር ነው። ቄሶች አሉ። አማኑኤል ቤተክርስቲያን ነው መሰለኝ ጥምቀቱ ቦታ አላውቅም ብዙ። ከዛ እዛ ነው የምገባው። የሆነ በጣም ብዙ ራሳቸውን ያጡ አሉ፣ ማይንዳቸውን ያጡ ብዙ እብዶች አሉ እዛ። ሁሉም የሚጠመቅበት ቦታ ነው። ታዋቂ ቦታ ነው። የሆነ ውርጌሳ የሚባል ነው። ከደሴ ወደዛ ነው። ውርጌሳ ወደ ሶማሌ ምናምን። አረ እዚህ ወደ ወልዲያ። እሺ ወደዛ ነው። እዛ ሄድኩኝ። ለ3 ቀን ተጠመቅኩኝ፣ ተመለስኩኝ። ክረምት ገባ። ክረምት ውስጥም አሁን ሄድኩኝ እሷ ጋር። እሺ እዛው ቦታ ነው የሄድኩት። አሁንም መጀመሪያ ስጠብቃት የነበርኩበት ቦታ። እሺ ከዛ ሄድኩኝ። የሆነች ድንጋይ ላይ ቁጭ ብዬ ዋልኩኝ። አሁንም አልመጣችም። ክረምት ነበረ። ከዛ ስመለስ ዝናብ ወረደ። ዝናቡ ደበደበኝ። ማታ ነው። በዛ ላይ አንድ ልብስ ነው ያለችኝ። ሰው እንደዛ ሆኖ እንዴት እንደሚያፈቅር አላውቅም።
አንድ ልብስ ናት ያለችኝ። እሷንም ደበደበኝ። ማታ ደግሞ ስመጣ በቦርከና ነበረ። ያ ሁሉ ስቃ አለ። ቤትም እንደዚህ መባል አለ። በጣም ብዙ ነገር መባል አለ። አንተማ ዱርዬ የሆነ ነው አውቃበርነ። እንደገና መንቃት ጀመሩ። አውቃበርነ አንተ ስትጀመር እያጭበረበርክ ነው የምትውለው፣ የማንም ሴት ጋር ነው ወይ እየሰረክ ነው የምትውለው ምናምን ነገር። አቤት የማይሆን ነገር ነው የሚሰጠኝ። ከዛ ቦርከና እንደደረስኩኝ አቋርጬ ነው መጣም 4 ሰዓት 3 ሰዓት ያስገዳል። ሩቅ ነው። ቦርከና ውስጥ ቁጭ አልኩ። ራሴ ለማጥፋት ያልጣርኩት ጥረት የለም። ይሄ እግሬ ተላልጦ ነበር። ከዛ በኋላ ቦርከና ውስጥ ራሴን ለማጥፋት ሞከርኩኝ። የሆነች ባህር ነገር አገኘሁኝ። እዛ ገባሁኝ። ገብቼ ሳዳምጠው በኋላ ያንኛው ዓለም ውስጥ ያለው ችግር ደግሞ ይታየኛል። እዚህ እንደዚህ ሆንኩት፣ እዛንኛው ዓለም ምን ልሆን ነው? የትኛውን ጥሩ ስራዬን ይዤ ሊሄድ ነው ብዬ ማሰብ ጀመርኩ። ራሴን ማጥፋት ትክክል እንዳልሆን ካሰብኩኝ። ከዛ በኋላ እንደምንም ከዛ ወጣሁኝ። እቤት ሄድኩኝ። እቤት ስራ አለፍኩና ልብሴን አውላልቄ ጠመዘዝኩና ምናምን ያርጥቡን ለበስኩትና ምንም አቁም ገባሁኝ። እራት አልበላሁም። ገባሁና ተኝቼ ማታ የምተኛው 8 ሰዓት 9 ሰዓት ነው። እንቅልፍ በጣም ጫና ሲያደርግብኝ ነው የምተኛውና ከዛ ተነስቼ የምውለው የተለመደው ቦታ በየወንዙ በየተራራው ወጣ ያለ ቦታ ኢቭን የሆነ የሰፈሩም ቡና መጠጫ ሆኜ ነበር። አብዷል ነው የሚባለው። ጓደኞችን ራሱ ጨልሏል የሚሉኝ አሉ። እንደዛ ነበረ። እንደምንም እያለ 10ኛ ክፍል መስከረም ገባ። 10ኛ ክፍል ምዝገባ ተጀመረ። መጀመሪያ አንድ ክላስ ነበር። ክላሳችን አሁን ላይ እኔ ለመጀመሪያ ጊዜ ምዝገባ ሲባል እሷን ለማግኘት በጧት ቀድማኝ ተመዝግባ እንዳትመለስ ብዬ ሄድኩኝ። ተመዝግቤ ስጠብቃት ውዬ ተመለስኩኝ። አልመጣችም እሷ ሚያንቃን። ከዛ በኋላ ትምህርት አልቆየም። ደግነቱ ትምህርት ተጀመረ። ስም ሊስታችን ደግሞ በየክፍላችን ተለጥፏልና እዛ ውስጥ የእሷን ስም ብፈልግ እኔ የገባሁበት ክላስ ውስጥ የለችም። አንፎርቹኔትሊ ፈረቃችን ራሱ የተለያየ ሆነ። ወይኔ ከዛ በኋላ በቃ ስወዶ የነበረው ትምህርቱ ራሱ አስጠላኝ። አስጠልትና አለኝ እና ሄደ ቀይሩኛ አትልም እንዴ? ፈረቃ አይቻልም ብሏል። በጣም እንደዚህ ለመቀየር ምናምን የሚሉ ልጆች ስለነበሩ እነሱ ላይ አይቼ በቃ እንደማይቻል አውቄ በዛ መዋል ጀመርኩኝ። ከዛ ሳልፈልግ ሁለት ፈረቃ መማር ጀመርኩ። ይሄ ልጅ ጎበዝ ተማሪ ነው ይሏል። እንዲ ታዋቂ ሆኛለሁ አይደል? ላይብረሪ ነው ምናምን ይሏል። በጣም ጎበዝ ተማሪ ነው። በቃ እዛ ምሳውን ትቶ እዚህ ውሎ ነው ትምህርቱን አጥብቆ የሚይዙ ምናምን ነው ብሎ የሚያወሩት። እሺ ከዛ ታያታለህ ዝም ብለህ? አያታለሁ። እንዴት እንደማይገባት እኔ አላውቅም። ከዛ በኋላ የሆነች ጓደኛዋ አለች ደግሞ እሷ የምትነግርኝ ስለሷ ጥሩ ስለኔ የምታስበው ነገር ጥሩ እንደሆነ አድርጋ ነው የምትነግረኝ። ጓደኛ የሷ ጓደኛ ለአንተ ምን ትላለች? እሷ ስለአንተ ጥሩ ነገር ነው የምታወራው። አውልቆ ደስ የሚል ነገር ነው ምናምን ብላ ነው የምነግራት። ቆንጆ ነው፣ ደስ ይላል፣ በትምህርቱ ጎበዝ ነው። አዎ ደስ ይላል፣ ሊወጻባዩም ሁሉ ነገሩ ደስ ይላል ምናምን ብላ ትነግረኛለች። አይ ቲንክ ሌላ ሳቆይ ሌላ የሚከተሏት አሉ እንዴ? አሉ፣ ግን እሷ ፈቃደኛ አይደለችም። አይ ቲንክ ይሄ ቻንስ እንዳልፍ ለራስህ ተጠቀም ምናምን ብላ ነገረችኝ። እሺ ከዛ ተጠቀምክ? መናገር አልችልም። ምንድነው እንዳትናገር የሚያደርግ? ፍርሃቷ፣ እሷን መፍራት፣ ፍርሃት። እሷ ጋር ስደርስ እኔም ማስበውና የምተገብረው ነገር አይገናኝም። እሷ ጋር ከመሄድ በፊት ምን ብለህ ነው የምትሄደው? ከቤት ሲሄድማ ዛሬ ካላናገርኳት እኔ ወንድ አለም ትውዬ ነው ዘራፍ ብዬ የሚሄደው። የለም እዛ እንደደረሱ ሳር ቅጠሉ እሷ፣ ሰው ሁሉ እሷ፣ ፍርሃት በቃ። ከዛ ትንቀጠቀጣለህ። እንዲያው ቪሼፕ እየሰራው ነው የሴት ሞዴልስ መስዬ በጣም በእሷ ስር ማለፍ ራሱ ያገተኛል። ሴቶች ኃይል አላቸው ከባድ፣ በተለይ ካፈቀርክ፣ በተለይ ከጠለቀልህ ደካማ ጎን ናቸው። ከዛ እኔ የማስበው እና የሚሆነው ነገር የተለያየ ነገር ሆነ። ልቤና አፌ አልገናኝ አለ። በቃ አፍ ምን ይላል? አፌ ዝም ሳይለንስ፣ ልቤማ ደፋር ነው ተናግረህ ነው የምመጣው ምናምን ብሎ ነው ነገሩ። ከዛ አፌ እዛ ሲሄድ ዚፕ ነው ይዘጋል። ከዛ በኋላ እንደዙ እያለ ምንም ማናገር አልቻልኩም። ሺ ኖ ዛት አይ ላቭ ሄር እኮ። ሃው ዶስ ሺ ኖ ዛት ዩ ላቭ ሄር? ደብዳቤ ጽፌላት ነበር። ኧረ ተው! የምር ምን ብለህ ጻፍክላት? እንደማፈቅራት። ምንድነው ሲጀመር የሚለው? ሶፊያኔ የምር እስከ ዛሬም ነግሬሽ አላውቅም። ወረቀት ደግሞ ፍቅሬን ይገልጻል ማለት አይደለም። እስካሁንም ሳልነግርሽ የቀረሁት ፍቅርሽ ነው እንደዚህ ያደረገኝ። መናገር ያልቻልኩት ፍርሃት አውርሶኛል እና እባክሽን ልትረጂኝ ከቻልሽ አናግሪኝ ብያት። የልብ ቅርጽ ጽፈህ እንደዚህ በጠሮክታ? ኧረ አበባ ራሱ አልቀረም። እንዴት?
በጎን አበባ በዚህ ደብዳቤው ጽሁፉ ምናምን አበባው ስለ ነው ወይስ አበባ ኦሪጂናል ያው በቀይ ድሮይንግ ማልችሎ ሰውዬ ያኔ አበባ ላይ በጣም አሪፍ ነበር። ጽሁፍ ራሱ እኮ ደራሲ እንደዚህ አይጽፍም። አሁን ያወራው ነገር የሆነ ሰው ወስዶ ጽፎ ለፍቅረኛ ቢልክ ትደነግጣለች። የእውነት ሲሆን ከውስጥ ይወጣል። እሺ እና እንደዛ ብዬ ሰጠኋት። በሰጠኋት ለጓደኛው ነበር የሰጠኋት። ለእሷም እፈራታለሁ። ለጓደኛው ሰጠኋት። እሷ ደግሞ ሰጠቻት። አብሮ ነበር የተከራዩት። አብሮ አንብበው ከዛ መልሱ 3 ቀን ቆይቶ ነው ይመጣልኝ። ምን ነበር መልሱ? ከዛ እኔ ምን ይሆናል ጓደኛዋ ምን ነግረኝ እኔን በቃ በጥሩ ነገር ነው የምታነሳኝ ምናምን። ያቺ 3 ቀን እስክትደርስ ድረስ እምቢ የሚል ተስፋ አልነበረም። እሺ የሚል ነው በቃ ልቤ ያመነው። እሺ ከዛ ወረቀቱ መጥቶ ተገልጦ ሲነበብ አወል በጣም ይቅርታ እኔ ወንድሜ አድርጌ ነበር የማስበው እና እንደዚህም ታስባለህ ብዬ አስቤ አላቅም። በጣም ነው ማዝነው አለች። ከዛ አሮን ነው አትዱ ደግሞ እንደ ወንድሜ ነው ማይህ አለች። ይሁን ምን ላድርግ ግራ ገባኝ። እንደ ወንድሜ ነው እኔ ገና የመጀመሪያ ፍሬሽ ነኝ። ምንም ፍቅር የሚባል ነገር አላቅም። ከዛ በኋላ እንደዚህ ስትለኝ ምንም ምሎ ነገር ጠፋኝ። መናገር አቃተኝ ምናምን ነገር ዝም። ከዛ በኋላ ሌላኛው ቀን አሁን ደግሞ ጓደኛዋን በቃ ቅጠሪያት አናግራታለሁ። ዛሬ ካላናገርኳት እንደው ገፋፍታችሁም ቢሆን ውሰዱኝ አልኳት። እሺ ከዛ ቀጠረቻት። ክላስ ውስጥ ነበርኩኝ። እዛ ቁጭ ብላ እየጠበቀች ነው። ሄድና አናግራት አስፈቀደ ምናምን አለችኝ። ፈራሁ። እንዴት ልውጣ? እሷ ክላስ ውስጥ አንተ እና እየተባልክ ነው? እኔ ክላስ ውስጥ ነኝ። እሷ ደግሞ ውጭ ላይ እየጠበቀች ነው ተባልኩኝ። ፈራሁኝ። በቃ እንደነገረችኝ ምንም ያን ክፍለ ጊዜ ራሱ በደንብ አልተማርኩትም። ዝም ብዬ ቁጭ በቃ ደርቄ። ከዛ እሷ መላታ ተመለሰኝ። ምንም ማድረግ አልቻልኩም። የኔም ጥፋት ነው ይመስለኛል። ድፍረት ይፈልጋል መሰለኝ ፍቅር። ትታኝ ተመለሰች። ከዛ በኋላ 10ኛ ክፍል መጨረሻ ላይ ቦይፍሬንድ እንደያዘች ይነገረኛል። ፕላስ ደግሞ እኔም እዛ እሷ ጋር ስማር ነው የምውለው። ማታ ስንለቀቅ ከእሷ ከጀርባዋ እርምጃዋን እየቆጠርኩ ነው የሚሄደው። ወንድ ጋር ስትሄድ ማየት ጀመርኩኝ እኔ ራሴ። ወንድ ጋር ስትሄድ እጇን ምናምን ይይዛ አይናፋር ነው ልጅ አይዛት እንደዚሁ በቃ እንደዚሁ አብሮ ይሄዳሉ። ግን አብሮ ሆነዋል። እሺ ብላው አብሮ ሆነዋል። እኔም ያኔ እንደዛ ስለፋ እሱም ጥረት ላይ ነበር። እሱም ተሳካለት፣ ለሱ ተሳካለት። የኔ ፌል አደረገ። ከዛ አብሮ ሆነዋል። ምንም ማድረግ አልችልም አሉኝ። ሸኝቻቸው መመለስ ጀመርኩኝ። ሸኝ ሆንኩኝ። ሁለቱ መሸኘት ጀመርኩ። መጀመሪያ እሷን ነበር የምትሸኘው ነበር። ከዛ ሁለቱም እንደዚሁ እየሸኟቸው ምናምን 10ኛ ክፍል ተጠናቀቀ። እሷም ወደ ገጠር እኔም ወደ ቤቴ። ልጁም ወደዛው ወደ ገጠር ነበረ ወደ እሷ። ነገር ግን እዛው ወለዲ ነው የሚኖረው። ያንተ ከተማ ነገር ነው አንተ የምትኖርበት? ከተማ ትባላለች። ያው ትንሽ ናት። ማዘጋጃ ነገር ግን ምን ተሰማ? እሷ ከሌላ ወንድ ጋር መሆኗ የተለየ ወሽመጥ የሚቆርጥ ነገር ነው ነበረ። ግን ምንም ከዛሬ ነገ ትረዳለች። ስቃይን አይታ ነው ከቃል ይልቅ ስቃይን አይታ ትረዳለች ብዬ አሰብኩት። አላውቅም። እሷ ጋር ስደርስ ያው እኔ የሚታየኝ ወደፊት ያለው ብርሃን ነው እንጂ እንደ ስቃይ ቢሆንማ ራሴን ባጠፋ ደስ ይለኝ ነበር። ኢቭን በጣም ብዙ ጊዜ ጥሪ ያለኝ ራሴን ለማጥፋት በገመድም አስቤያለሁ፣ በመርዝም አስቤያለሁ። በእሷ ምክንያት በቤተሰብ ምክንያት? በቤተሰብ ምክንያት። በእሷ ግን አስብ አታውቅም? በእሷ ምክንያት በኋላ ልነግርህ ነው። በቤተሰብ ምክንያትማ በጣም ብዙ እንግዲህ ያ ነበረ። የአባቴ ነገር ያሳስበኛል። አባቴ ባይኖር ኖሮ እኔ ዛሬ አልሆንም ነበር። አባቴ እንደዚህ እየተቸገረ እኔ ራሴን አጥፍቼ አባቴ ማን ላይ ሊቀር ነው? የአባቴም ጉዳት ይሰማኛል። እሱን ለማካስም በጣም ጥረት ላይ ነበርኩኝ። በትምህርቱ እንኳን ሌላ ነገር ባላደርግም ይሄ እግሬ እንትን በቃ በሽተኛ ነበር መስሎ ውልቅልቅ ብሎ ነበር። ጥፍሬ ምናምኑ የማየው ነገር ሁሉ በእርግጫ እየመጣው ነው የሚሄደው። 11ኛ ክፍል ምዝገባ እንደተጀመረ ያ የትግራዎቹ ጦርነት ያኔ 2014 ላይ የሰሜኑ ጦርነት እኛ ጋር ደረሰ። ከዛ እኛ ጋር ደረሱ። ትምህርትም ተዘጋ። እሷም ወደ ገጠር እኛም ወደ ገጠር። ከዛ አለቀን። ከዛ ጦርነቱ እንደዚህ በቃ ምን ልበለ ፊልም እንደዛ አይደለም፣ የምሬ ነው። በጣም ነው የሚገርም ጦርነቱ። ምን ልበለ በቃ የሆነ ቤቱ ሁሉ ፈራርሶ ነበረ። ነገር በጥይት ሽንቁርቁር ብሏል። እናንተ ውስጥ ሆናችሁ ነው የሚተኮሰው? አዎ እዛ ሆነ። አለመግደሉ እኔ ግራ ገብቶኛል። እንዴት ዝናብ ይስታል? አይስትም። እንደዛ እኮ ነው። እንዴት እንደሳተነኛ አናቅም። እንደዛ ነበር በቃ
ዝናብ በሉ የሚወርደው ከዛም ከዚህም። እኛ መሀል ነን። መከላከያዎቹ በዛ አሉ፣ እነሱ ደግሞ በዛ አሉ። እሺ የእነሱ በእኛ ላይ እያሳለፉ እንትን መባባል፣ እኛ መሀል ነን። ልክ ቤታችሁ ውስጥ እንደዚህ ገብቶ ያልፋል። እናንተ ከዛም ነው የምታደርጉት? መተኛት ነው የምተኙት? መተኛት። ከዛ ሰፈር ልቀቁ ተባል። ለቀን ሆነ ዳገት ገባን ወደ ገጠር። እሺ ቤታችሁን፣ እርሻችሁን፣ እናታችሁ የምትጮውን ጥላው ማለት ነው የምታለቃቅሰው ንብረቴ እርሻ ምናምን ጥላው ሄደች። ሰው ሄደች። ምግብ የለም በሳቱ፣ መብራት የለም፣ ምን የለም። ቆሎ ምናምን ካገኘ ምናልባት ቆሎ፣ እንደዛ ነው። እንደዛ ማስበው ምናልባት ይዘዋትም ከመጡ ደፍረዋትም ከሆነ ወሬ ለመስማት ገጠር ከገባ ሰማም ወሬ። ከዛ ያ ጦርነቱ ብዙም አልቆይም፣ 1 ወር ምናምን ነገር እስከ 2 ወር ነው እንደዚህ ቆየ። አለፈ። ወደ ትምህርት ገበታ ተመለስን። ትምህርት ተጀመረ ምናምን ነገር። እንደዛም እየሆነ ደግሞ አይገርምም፣ አንደኛ ነው መውጣው። የሚበልጠኝ ጠፍቶ ነው እንጂ እንትኑኛ አይደለም። ከዛ 11ኛ ክፍል ላይ ፈርስት ሴሚስቴር እንዳለቀ ካለቀ በኋላ የሆነ ደረጃም ተነገረ ምናምን። እንደ ትምህርት ቤቱ ከ12ኛ ክፍል ውስጥ 2ኛ ነበር የወጣሁት። 12ኛ ክፍል አጠቃላይ ከወል እንደ ክፍል ደግሞ 1ኛ ነበርኩኝ። ሰከንድ ሴሚስቴር ተጀመረ። የምመላለሰው በእግሬ ነው። የእሷም ጉዳይ እየሆነብኝ አልሆነልኝ ምንም። እሷ ጋር የመሆን ሀሳቡ ምናምን እንዳለ ሆኖ ስቃዩ በረታብኝ። ከዛ በኋላ እኔ ወይ እንደዚህም ተምሬ ግቢ ራሱ ብገባ ማን ሊያስተምረኝ ነው ምናምን የሚል ሀሳብ ነበረ። ወሎ ደግሞ በስደት ይታወቃል። ሁሉም ሳውዲ ነው፣ ትንሹም ትልቁም። ወጣ ብዬ ቁጭ ብዬ ሳለ የሆነ የጎረቤት ልጅ ነበረና ምንድነው ብቻህን ቁጭ ብለሃል ምናምን ነገር ሲለኝ በጣም ነው ያስጠላኝ። የምሬ ነው። ደላላ ፈልግልኝ ነው ያልኩት እኔ፣ የደላላ ቁጥር ምናምን። ከዛ እንዴ እንትና ጓደኛዬም እኮ የእሱ ጓደኛ ሌላ ጓደኛ ነበረ ማቆና እሱም እኮ ነገ ሊሄድ ነው ምናምን ነገር ብሎ ነው የነገረኝ። እንዳጋጣሚ ሆኖ ትምህርት ሰኞ ነበረ። ዩኒፎርም ለብሼ ሽንት ቤት ገብቼ ከስር ሌላ ለብሼ ነበረ። ዩኒፎርሙን እዛው ሽንት ቤት ውስጥ አስቀመጥኩትና ልጁ ጋር ተደዋውዬ ፈልጌ ምናምን አብረን ሂድ ይዘኝ ሂድ አልኩት። ሄድን፣ ባቲ ሄድን በደላላ ማለት ነው። ከባቲ ደግሞ ወደ ሎጊያ፣ ከሎጊያ ደግሞ የሆነ ውሃ ልማት የሚባል ነገር አለ። ውሃ ልማት የሚባል የሆነ የእንትኖች መሰባሰቢያ፣ ስደተኞች መሰባሰቢያ። ከዛ በመኪና ጭነውን ወደ ጅቡቲ ድንበር ወሰዱን። ሲጭኑን ምን እንደሚባባሉ ታውቃለህ? ሌላው ደላላ ለዚህኛው አብሮን ላለው ደላላ እየደወለ እቃዎቹን ጫናችሁ እንዴ ነው የሚባባሉት። እኛ ነን እቃ። ከዛ ጫኑን፣ ሄድን። እዛ የጅቡቲ ድንበር ለማቋረጥ በመኪና ስለማይቻል እንትን ፍተሻ ስላለ ምናምን ሊመልሱ ስለሚችሉ ደላላውም ህገወጥ ስለሆነ የሚሰራው። ከዛ የ8 ሰዓት አካባቢ ነው በእግራችን የተጓዝነው። 2 ሊትር ውሃ 200 ብር እየገዛን፣ ያውም የኮሬ ውሃ በጣም ውድ ነው። እንደዛ የሚታመሙ አሉ፣ የልብ ድካም ያላቸው ምናምን። ያው ከሀገር እስክንወጣ ድረስ ያው እዛው ጅቡቲ ምናምን ስለሆነ በጣም ሁሉም የአንድ ሀገር ሰው ነው ምናምን፣ ጓደኛም ስላለ እየተዛዘለም እየተደጋገፈም ጅቡቲ ገባን። ከገባን በኋላ የሆነች ሌላ ቦታ ቀድሞውን እዛ የደረሱ ነበሩና እዛ ቦታ አንድ ቦታ ሰበሰቡን። ሲሰበስቡን ከዛችው ከሸክላ ከተማ ወደ 10 ሰዎች ነን አንድ ላይ የሆን ነው። እዛ ተገናኘን። ከዛ በኋላ ወደ ሀዩ የምትባል ከተማ ነበረችና ሀዩ ማለት ደግሞ ለእንትኑ ቀይ ባህሩ እዛው ጎረቤት ነው። በቃ እዛው ቅርብ ነው ቀይ ባህሩ። እዛ አንዳንዴ ራሱ እዛ ይገባል ማዕበር እየመጣ። እዛ ወሰዱን፣ ገባን። ሁላችንም ጀልባ መጥቶላችኋል ተባልን። ሄድን። ከዛ ከተመለስክ በኋላ ልጅቷስ እንዴት ሆነች? ቀለበት አድርጋ ነው የጠበቀችኝ። እሷ ደግሞ ሙሉ በሙሉ ተውኩኝ። እሷንም ጠላኋት፣ ቤተሰብ የሚባለውንም ነገር ሙሉ በሙሉ ጠላኋቸው። ባልሰደን ኖሮ አያቴ አትሞትም ነበር። እንደዛ የምትወደኝ አያቴ፣ ለእኔ የምትጨነቅልኝ አያቴ አትሞትም ነበር የሚል ሀሳብ ውስጥ የተፈጠረ። ምክንያቱም እሷ እንደዛ እየተጎዳች የነበረችው በእኔ ምክንያት ነው። ያያን አሰብኩኝ። በቃ ሙሉ ሰው መስሎ አይታዩኝም። እናቴም ልጅቱም ታውቋቸው ሙሉ በሙሉ ከሷ ቁርጥ አረኩኝ። በቃ እሷን ቀለበት አደረገች። ያ አብሮ የነበሩት ልጅም እንግዲህ እሱ ደግሞ የሆነ ጎንደር ሄዶ ነው ተነግሮኝ ነው። ጎንደር ሄዶ የሆነ በሆነ ሪዝን ሄዶ ከዛ ሲመጣ እሱም ቀለበት አድርጋ ነው የጠበቀችው እንደኔው። እሱማ ተናዶ ለምን አሮጊት አትሆንም በሷ እልክ አላገባው ምናምን ነገር ብሎ ምናምን ይባላል። ተነግሮኝ ነው። ከዛ ቀለበት አድርጋለኝ ምናምን። እኔም በቃ ተውኩኝ ሙሉ። ወደ 12ኛ ክፍል
መጀመሪያ ሴሚስቴር ላይ ጥሩ ውጤት ስለነበረኝ ተደማምሩ ፋይናል ብቻ ነው የተፈተንኩት። ከክላስ 0-0 ነኝ። ወደ 12ኛ ክፍል አሳለፈኝ። ኢቭን እንደውም 3ኛ ወጥቼ ተደማምሮ ተጨምቆ አንድ ላይ ተጨምቆ ስለሚሰራ 22ኛ ነበር የወጣው፣ 3ኛ አስወጣኝ የመጀመሪያው። ከዛ 12ኛ ገባው። 12ኛ ላይ አንድ ነገር ብቻ ላይ ፎከስ አደረኩኝ፣ እሱም ትምህርቴ ብቻ። ከዛ 12 ክፍል በእግሬም እየሄድኩም በየሄድኩበት ቦታ ማንበብ ጀመርኩኝ። ዝም ብዬ ቤት ማንበብ አልችልም፣ በጣም ብዙ እገፈጣለሁ። እንዳ ጭቅጭቅም ስላለ ምኑን ትይዛለህ? ያ ስለነበረ በየሜዳው እየሄድኩ ምንም አንተ ሊተው በቃ ቀለል አድርጎ ይህን ትምህርት እንደዚህ ምንድነው ገነት አስገባህም ምናምን ይሉኛል። እኔ እንግዲህ ለእኔ እንደዛ ነበረ አባቴ ደስታ ምናምን፣ ለዛ ነው የምጥረው አባቴ የሆነ ቦታ ደርሼ በቃ ከዚህ ህይወት ማስወጣት አለብኝ ብዬ ማስብ ነበርኩኝ። 12ኛ ክፍል አለቀ። ኢንትራንስ ደግሞ ግቢ ነው የምትፈተኑት ተባልን። ግቢ ገባን። ማንም ደግሞ አይዞ ልጄ ፈጣሪ እርዳ ምናምን ብሎ የሸኘኝ ሰው የለም። ዝም ብዬ ሄድኩኝ እጅና እግሬን ይዤ አንብቤያለሁኝ። ተንጠልጥዬም ቢሆን ከትምህርት ቤታችን ብቸኛው ተማሪ ሁኜ አለፍኩኝ። አራተው ይምር ስንት መጣ? ይሄ ብዙ ፐርሰንት የወደቀበት ጊዜ ነበረ። እንዲህ ከ840 ምናምን ሺህ ተማሪ ነበር የተፈተነው። 27 ሺህ ነው እንደዚህ ነው። 27 ሺህ ውስጥ አለ 3.3%። ጀግና። እዛ ውስጥ ገባው ተንጠልጥዬም ቢሆን ማለፉ ነው ዋናው ነገር። እኔ ያሰብኩት ያ ነው። ወድቄ ቢሆን ራሴን አጠፋለሁ። የመጨረሻ ነበር። ራሴን እንደማጠፋ ሹር ነኝ። ቤት ይሻላል፣ መኪና ብገባ ይሻላል፣ መርዝ ብጠጣ ይሻላል ወይስ በገመድ ይሻላል? እኔ በሰዓቱ እያሰብኩ የነበርኩት በቃ ውጤቱ ከዚህ ከግማሽ በታይ ከመጣ የትኛው ነው ሰው ሳያኝ የምሞትበት ብዬ ነበር ዲሳይድ አድርጌያለሁ። እንደሞት ሹር ነኝ። አሁንም እርግጠኛ ነበርኩኝ እንደሞት። ዩኒቨርሲቲ ገባ ግን? አዎ የት ዩኒቨርሲቲ ገባ? ዩኒቨርሲቲ ሞላን። በፍላጎት ስለነበረ ያለፈ ተማሪ ስለሌለ ሐዋሳ ነበረ ገባሁኝ። ከዛ ፍሬሽማን ጨርሼ አሁን ሰከንድ ይር ጨርሼ ነው የመጣሁት።